አንዳንዴ እኮ እንሂድ ይሻላል የሚያስብሉ በጣም ብዙ ሺህ ምክንያቶች አሉን አይደል? እውነታው እኮ እስቃለሁ፣ እጫወታለሁ፣ ደግሞ እፍለቀለቃለሁ። ከፊት የሚነበበው ሰላም ውድና የተከበራችሁ ቤተሰቦች እንኳን በሰላም መጣችሁ። ለዚህ ቤት አዲስ ከሆናችሁ ቤተሰቡን ላይክ፣ ሰብስክራይብ ማድረግ እንዳትረሱ ያልኩኝ። እንግዲህ መጀመሪያ ቪዲዮ ላይ እንዳያችሁት ከሆነ ብዙዎች መዳም ቤት እንደዚህ የምትጠቀሙት ዲቶል፣ ክሮኒክስ የተለያዩት ለጽዳት የምትጠቀሙት ልጆች ማለት ነው ለእናንተ ነው የዛሬ መልእክቴ ይዤላችሁ የቀረብኩት። እስከ መጨረሻ ቪዲዮ ከኔ ጋር እንድትቆዩ ጋብዝኳችሁ። እንግዲህ እንደምታዩት እኛ ስንኖር ብቻ ነው ስንሰራና ሁሉ ነገር ስንሰራ ነው ማንም ሰው የሚወደን። ቤተሰብም ይሁን መዳምም ትሁን ማንም ሰው ይሁን ስትሰሪ ነው እንጂ ስትሰራሽ ማንም እናትሽ የወለደች እናትሽ ራሱ አትወድሽም። አይታችኋል። እቺ ልጅ እንግዲህ በካንሰር ታማ የሆድ ካንሰር ነው ተብለዋል። በፊት ቤተሰቦቿን የምትረዳ በጣም የሚወዷት ከጠፋች 1 ወር ሲሞላት ለምን ጠፋሽ፣ ለምን እንዲሆንሽ ብሎ የሚደውሉላት አባት፣ እናት፣ ወንድም ሁሉ ነገር የሚደውሉላት ልጅ ነበረች። ዛሬ ላይ ግን ታማ ሐኪም ቤት ስትገባ አንድ ሰው ዞር ብሎ አላያትም። ይሄን ቪዲዮ ይዤላችሁ የቀረብኩ እንድትማሩ ነው። አንድ ሰው አንቺ ስትሰሪ ነው እንጂ ካልሰራሽ ጤና ከሌለሽ ጤና ነው ዋና። ጤና ከሌለሽ በቃ ተጥለሻል። አንቺ እንደ እቃ ማለት ነው። የአሮጌ እቃ ታውቃላችሁ አይደለ? የሆነ የዛገ ነገር ይጣላል አይደለ? ታጥቦ እንትን አይሉም አይጠቀሙም ብዙ ጊዜ። ሶ ልክ እንደዛ ነው የምትጣዩ። የአረብ ሀገር ሴት ተጠንቀቂ። ይሄ መልእክት ለእናንተ ነው። ብዙዎቹ ሽንት ቤት ስትጠርጉ ወይም ደግሞ ስታጥቡ እስከ ቂጣችሁ እስከምላጥ ድረስ ቁጭ ብላችሁ ነው አፋችሁን ሳትሸፍኑ እጃችሁን ሳትሸፍኑ ዝም ብላችሁ ስታጥቡ ይሄ ፍላሽ አፋችሁ ውስጥ እየገባ በቆየ አመታት ብዙ አመት የምትሰሩት መዳም ቤት ማለት ነው አፋችሁ ውስጥ ይገባል። በኋላ ወደ ካንሰር ነው የሚቀየርባችሁ። እውነቴ ነው የምላችሁ። ራሳችሁን ጠብቁ። አሁን እቺ ልጅ ይኸውላችሁ ታማ ሐኪም ቤት ገብታለች። እናቷ ጋር አባቷ ጋር ደውላ እንደዚህ ታምም ያለው እናቴ ሊመጣ ነው ምናምን ስትላቸው ስልክ ነው ይዘጉበት። ስልክ ዘጉበት። እውነት ብዙ ልጆች ማለት ነው ከዚህ ከአረብ ሀገር ወደ ኢትዮጵያ ሲገቡ አልመለስም በቃ ከሁን በኋላ እንዲነኝ ፍንድት ብሎ ነጭ ቀይ ሆኖ ነው የሚገቡት። ግን እዛ ሲደርሱ ምንድነው ብር የላቸውም። እንደ አሰቡት አይሆንም። ብራቸው ተቀምጧል ብሎ እነሱ ያሰቡት የለም። ብዙዎቹ ይሄ ነው የሚያጋጥማችሁ። ሶ እናንተ አሁን አረብ ሀገር ያለን ልጆች ከነዚህ መማር አለብን። ሁሌ ለምንድን ነው ሁሌ ሚዲያ ላይ ወጥቶ መለመን? ለመን አይቀርም። በቃ ራሳችን ሆነን ስንኖር ራሳችን ወደን ስንኖር በኋላ እኛ ራሱ ሰውን እንጠቅማለን እንጂ እዚህ ሰው እየጠቀምን በኋላ ደግሞ እኛ እንደ እቃ ልንጣል አይገባም። በእውነት እቺ ልጅ በጣም ነው ያዛዘነችኝ። አይቷችኋል። የሆነች ውብት የምትባል ልጅ እንደዚሁ አንድ ልጅ አላት ኢትዮጵያ ገብታ ብር አለኝ ብላ ቤት አለኝ ብላ እሷ ግብት ብላ ስትገባ ባለዋ ሌላ ሚስት አግብቶ ቁጭ ብለው ቤት ከነ ሚስቱ ቁጭ ብለው ጠበቋት። እቺ ምንድናት ስትባል ሚስቴ ናት፣ አንቺ ስትቆይ ነው ያገባውት አላት። እሷ እንግዲህ ይሄን ሁሉ አመት 10 አመት ሰርታ ነው ይሄ ሁሉ አመት ሰርታ ይሄን ሁሉ ብር ሰታ እሱ ግን ቁጭ ብሎ መጠበቅ አቅቷት ሌላ ሚስት አግብቶ ነው የጠበቀው። ይሄ ምን ይባላል? እውነት እንደዚህ በሽታው ላይ ስትሆኚ ሰው አይወድም። በቃ ተደውሎ ልጅሽ ታማለች አዲስ አበባ ናትና ኑና ውሰዱ። እኛ ስራ ነን አይመቸንም ነው አሏት። በቃ እኛ ስራ ላይ ስለሆን እኛ ስለማይመቸን እናንተ እዛው አግዟት ተብሎ ነው የተመለሰ። የዚች ልጅ ቤተሰቦች ደግሞ ታምም ያለው እናቴ ያለውት አምጥቶኛል አዲስ አበባ ነው ያለውት። አዲስ አበባ ላይ ግን ቁጭ ብዬ መታከም ስላለብኝ አንድ ሰው ያስፈልገኛል አጠገብ የሚቀመጥ ውሃ የሚሰጠኝ ምግብ የሚሰጠኝ ብለው ከዛው ከድርጅቱ ውስጥ ሲደወልላት እናቷ ምን አለች? አባትዮ ነው እኛ ስራ ስለሆነን አይመቸንም
በስልክ ደውለን እንጠይቃታለን። አዲስ አበባ ገብታ ማለት ነው። ለምንድን ነው በፊት 1 ወር ሲሞላት 1 ወር ልክ ደሞዟ ቀስ ሲደርስ እኔ ቆንጆ የኔ ማር ብሎ ነው የሚደውሉት። እንደዚህ ታማ በሽተኛ ሆና ስትገባስ እኛ አይመቸንም፣ ስራ ነን፣ ስራ ሰዓት የለንም፣ ላንቺ ሙቺ ነው፣ በቃ ሙቺ ነው። እውነት አንዳንድ ቦታ ቤተሰብም መርዳት ያለብን ቦታ አለ፣ የሌለንበት ቦታ አለ። እውነቴ ነው የምላችሁ። ተጠንቀቁ። በቃ ለራሳችሁ እንደዚህ ስራ ስትሰሩ ፊታችሁን እንደዚህ ፍላሽ የምታረጉ ክሮሊክስ የምታረጉ እጃችሁ የምላላጠው ልጆች ተጠንቀቁ። መቼ ነው እናንተ ለእናንተ የምትኖሩት? ዛሬ ላይ እብድ ነው የምትባሉት እኮ ሀገር ቤት ገብታችሁ። እቺ እኮ እብድ ናት፣ ከአረብ ሀገር የመጣችው እብድ ናት ነው የምትባሉት። ማንም አያገባችሁም። ደግሞ በተለይ ያላገቡት ልጆች ከሄዱ እዛ እብድ ናት ብር አላት አይሉም። እብድ ናት፣ አብዳ ነው የመጣችሁ ሁሉ አመት ቆይታ ምናምን። እናንተ ድሮ የዳቦ 1 ብር 2 ብር ሆኖ ነው ከሀገር ቤት ወጣችሁት። ዛሬ ላይ ደግሞ ኢትዮጵያ ገብታችሁ ዳቦ 100 ብር፣ አንዱ 100 ብር፣ አንዷ ፍሬ 100 ብር ወይም ደግሞ 50 ብር ሲሆን ታብዳላችሁ። ወይኔ የኢትዮጵያ ኑሮ፣ ወይኔ ኢትዮጵያ ኑሮ ትላላችሁ። እናንተ ያኔ ድሮ ነው የሞተው በቃ አለ አይደለ? አሁን የሆነ በቃ ሰፈሩ ራሱ አስጠልታ የሆነ ጊዜ ነው ወጣችሁት። አሁን ደግሞ ስትመለሱ ሰፈሩ ሁሉ አምሮ ሁሉ ነገሩ ተቀይሮ እናንተ እንደምታውቁት አይሆንም። እውነቴ ነው የምላችሁ። አሁን እንዳለ በቃ ህጻናቶች እየወጡ ነው ከሀገር። ህጻን ልጅ እየወጣች ነው። አሁን እቺ ልጅ እንደምታዩት እንግዲህ መታ ምንም አታቅም። ይኸው ወደ ሳውዲ አረቢያ ልኮት ነው በቃ ቆማ ብቻ እንደዚህ ስልኳን ማየት ነው። ስራ የላትም። ብሯ ለማን ነው የምትልከው? ለቤተሰብ ነው። በዚህ እድሜ መታ ማለት ነው በቃ የልጅነት እድሜዋን እዚህ ጨርሳ ወደፊት ደግሞ ስትገባ ምንም ብር አይኖራትም፣ ምንም የላትም። በሽተኛ ነው የምትሆነው። ባልም አታገኝም። እድሜያችሁ ይሄዳል። ሂዱና ባል አግቡ። ዝም ብላችሁ ኑሮ አትበሉ። ኑሮ የወደደው አገሪቷ ስላደገች ነው። አገሯ እያደገች ነው። እድገት ነው እንጂ ኑሮ ስለወደደ አይደለም። እናንተ ዳቦ 1 ብር የነበረው ዛሬ ላይ 60-50 ብር ላይ ሲሆን እንግዲህ ቤት በጋሪ የምትሄዱት አሁን በመኪና ነው። በቃ ጋሪ የነበረ ሰፈራችሁ አሁን ደግሞ በመኪና ሆኗል። ይሄንን እንድታውቁ ፈልጋለሁ። ለራሳችሁ ኑሮ በዛ አትበሉ። ብዙ አመት የኖራችሁ ልጆች ገብታችሁ ቼክ አድርጋችሁ ተመለሱ። ብራችሁ ያዙ እላችኋለሁ። እኔ የዛሬ መልክቴ ነው ይሄ። ይሄንን መልክቴን እንድትሰሙና ለሌላ ሰውም ሼር እንድታረጉ ፈልጋለሁ። እውነት ብዙ ሚዲያ ላይ ሲያይ በጣም ስላናደደኝ ነው። ለምንድን ነው እኛ ለራሳችን ማንኖረው ብዬ አስቤ ነው ይሄንን መልክቴን ይዤላችሁ የቀረብኩት። ተጠንቀቁ። ሽንት ቤትም ለበሽታ እንዳትጋለጡ። ሽንት ቤት ስትጠርጉ፣ መሬት ስትጠርጉ ማክስ አርጉ፣ እጃችሁ ላይ አርጉ። ተጠንቀቁ ማለት ፈልጋለሁ። እንግዲህ የዛሬ መልክቴ ይዤላችሁ የቀረብኩት ይሄንን ይመስላል። መልክቴ ደግሞ ከተመቻችሁ ኮመንት ላይ አስቀምጡልኝ። እውነቴ ነው የምላችሁ። እኔ አሪፍና ጥቅም ነገር የሆነ ነው ያወራሁት። ዝም ብሎ እንዳይመስላችሁ ማለት ፈልጋለሁ ውዶቼ። እንግዲህ ለራሳችን እንድንኖር ነው። ልክ እንደናንተ የመረብ ሀገር ነው ያለሁት፣ ግን እንዴት እንደሚኖርና እንዴት ራሴን እንደሚጠብቅ ራሴ ነው የማውቀው። እንዴት ለቤተሰቦቼ እንደሚሰጥ ለቤተሰቦቼ እንደሚኖር ለራሴ እንደሚኖር ሰው ይሄንን መልክቴን አዳምጡ ማለት ፈልጋለሁ። በሌላ ቪዲዮ እስከምመለስ መልካም ቆይታ ይሁንላችሁ። ባይ